እኮ ጥጋብ በስማ ጣውጢ ተማሪ ነበርኩ በጣም ትምህርት ቤት ያስቸገርኩ አሁን የኑሮ አይኑሮ አላቅ በጣም ነበር ትምህርት ቤት ማስቸግራቸው ወላጅ አንቺ እንዳንባል እናቴም አባቴም ሞተዋል ብዬ ነው የተማርኩት እግዚአብሔር ወላጅ አንቺ እንዳይሉኝ እናቴም አባቴም ሞተዋል ነው ያልኳቸው ወላጅ አንቺ ፋዘሬ ቢሰማ በሰልፍ ላይ ነው የሚያስገርፈኝ ተፎግራለ እንዴ የለኝም ነው ያልኩት ክርስትና እናቴን የምታሳድገኝ ነው ያልኳቸው ክርስትና እናቴን የምታሳድገኝ እናትና አባቴ መርሸዋል ከዛኔ ትምህርት ጨርሼ ታናሼ ሲገባ ታላቄ እንትን የተማረችው ሰፈረ ሰላም የኔ ታላቄ ነው መድኃኔዓለም ትምህርት ቤት መድኃኔዓለም አወቃችሁት እንሆናለን ብለው እንደሚሽኖቹ መርዶፋ ለበሱን መድኃኔዓለሞቹ ካኪ ዩኒፎርም መጥቶ ያው ዩኒፎርም የነበራቸው እንትኖች ናቸው የግል ትምህርት ቤት ምናምን ነው እና አንድ ሰሞን ዩኒፎርም ለበሱ ተባሉ መድኃኔዓለም ትምህርት ቤት ነበር የተጀመረው የኔ ታላቅ ምንዛኔ ተማረችው የኔ ታናሽ የካቲት 23 ነው ነበር የሚባለው ከፍተኛ 7 whatever it is ሰፈረ ሰላም ጋር እኔ ነኝ እዛ የተማርኩት ስለዚህ ማንንም ማያውቅም ነቶቼም አይታወቁ ከዛ የታናሽ ታናሽ እዛ ሲገባ የሮማን እህት ነው ተባለ ከዛ ፋዘር ነው ይዞት ሄዶ አባት አላት ተባለ ለፋዘር ካውን ይነግሩታል ብዬ አለቀልኝ ብዬ ግን አልነገሩትም ታወቀ ፋዘሬን አወቁት ሳይታወቅ ነው ግን ይወጣው ቢታወቅ ኖሮ በቃ ፋዘር ይገለኝ ነበር እንዴ በትምህርት ቀልድ ያቅ እግዚአብሔር እና የሃይስኩል ላይፌ ማሾፌ ግን በዚህ አጋጣሚ ሮማን እንዲ ስላረገች ለእህቶቼ እኔ እንዳያደርጉ ካገር ሶጣ ሳውዝ አፍሪካ ስገባ እግዚአብሔርን ለእህቶቼ ነፍ ደብዳቤ ነው ጻፍኩላቸው ትምህርት ለኛ እንደሆነ እኔ ለአባቴ መማር ነበር የሚመስለኝ አስተማሪ ቀጥሮ የሚያስተምር አስተማሪ ሆምወርኬን ነበር ማሰራው አንተ ችግር የለም በእናትህ ዝም ብለህ ስራው ምናምን ብዬ ነበር ማስቸግረው ወጣው ባላ ግን ትምህርት ለራሴ እንደሆነ ለእህቶቼ የኔን ሚስቴክ እንዳይሰሩ በጣም ጽፍላቸው ነበር ግን ሌሎቹ ጎበዝ ናቸው እኔ ምን ሆኜ ነው ትምህርት ግስት ያነበረኝ አዶን ነው እግዚአብሔር እና መድኃኔዓለም ትምህርት ቤት አርፍደው ዩኒፎርም ሳይለብሱ የተባረሩት ይሰበሰቡና ፊት ለፊቱ ሜዳ ላይ እንሆናለን ብለው እንደሚሽኖቹ መርዶፋ ለበሱን መድኃኔዓለሞቹ እያሉ ያበሽቋቸው ነበር ምናልባት በዛ ወቅት የነበራችሁ ካላችሁ ለነገሩ አሁን እኮ እናንተ በእኛ እድሜ ያላችሁ ነው ይሄ ማውራው የሚገባችሁ በእኛ ኤጅ የተወለዳችሁ ናችሁ አሁን የተወለዳችሁማ እናንተማ ታክሲም ተደርጎላችሁ እንክብካቤያችሁ እኮ የትየለሊ ነው እኛና እናንተ ምን አገናኝ ደጉ ዘመን ግን የኛ ዘመን ይሻላል የእናንተ ዘመን በአሁን ዘመን አስተማሪ መግረፍ አይችልም በእኛ ጊዜ አስተማሪዎች ይጋረፋሉ ለነገሩ አሁንም ይጋረፋሉ አሉ የሆነ 6 ተብዬ ተውኩት ነገር አለ እውነቱን ሸት ባላቅም በእኛ ዘመን ግን አስተማሪዎች በጣም ነው የሚጋረፉት ያሁኑ ትውልድ እኮ የቆላችሁ እንደዚህ ቀነዘረባችሁ እኮ ናችሁ ያሁኑ ትውልድ በእኛ ጊዜ ወንድና ሴት እንኳን ቆሞ አንድ ነው ሁለት ካየን ልጅቷ ልክ ሲለያዩ ጠብቀን ልጅቷን ካንዳንድ ምን አባሽ ነው ትምህርት ቤት ውስጥ ኮን እግዚአብሔርን ነው የምላችሁ እኔ ይኸው እግዚአብሔር ያውቃል 12 ክፍል እስከምጨርስ I never had any boyfriend I swear to God ነው የምላችሁ ያሁን ልጆች እኮ ገና ከ8ኛ ክፍል እኮ ነው እንዴ ስፍንጥር የሚልባችሁ እኛ ከመጫወት ኳስ ለመጫወት ከጓደኛ ጋር ምናምን we never think ስለ ወንድ አስበን እንኳን አናቅ ወንድ የሚባል ነገር ትዝ ብሎን አያውቅ ያሁን ትውልድ አቤት እኮ ነው የምታስቡት ባለፈው አይታችኋል የወጣ ቪዲዮ የተፖሰተ በአሁን ሃይ ስኩል አይደለም ኤሌመንተሪ ክላስ ውስጥ ሴት ቪዲዮ ተቀርጾ ወጥቷል ሃይ ስኩል አይደለም ኤሌመንተሪ ምናልባት የ7ኛ ክፍል
የሰባተኛ ክፍል ወይ የስምንተኛ ክፍል ተማሪ ክላስ ውስጥ ድርገው ከነ ዩኒፎርማቸው ተጣድፈው ተደብቀው ጓደኞቻቸው ቪዲዮ ቀርጸው ተፖስቶ አይቻለሁ። ኤሌመንተሪ ኖት ኢቭን ሃይ ስኩል። እኛ በሃይ ስኩል ደረጃ እንኳን በእንደዚህ አይነት ነውር አንድም እኔ ሰምቼ አላውቅም። በእኛ እድሜ አልነበረም። ሃይ ስኩል እንኳን ሆኖ ቢገኝ 11 12 እንኳን አለው አይነት። የእናንተ ጊዜ ግን አፈላችሁ። ቤተሰብ ለፍቶ ምን ብሎ አሳድጓችሁ ወዴት እንደምትገቡ ራሱ አፈላችሁ። ያሁን ትውልድ ኧረ እዚህ ሀገር እንደዚህ አይቻልም መግማማት። ኢትዮጵያ እንደ ኢትዮጵያ ኖ እዚህ ሀገር አይቻልም። ሲጀመር እዚህ ሀገር እኔ ልጆቼን ማስተምረው ካቶሊክ ስኩል ነው። የወንድ ለብቻ የሴት ለብቻ ሲጀመር ያገናኛቸው። ሚክስ አለ፣ ከፈለጋችሁ ሚክስ ማስገባት ትችላላችሁ። እኔ ልጆቼን ሁለቱንም እንትን ያልኳቸው ወንዱም ወንዶች ክላስ ነው የላኩት። ሴቷ ካቶሊክ ስኩል ነው ሄደችው። አሁን ናትዬ ኔክስት ይር ሃይ ስኩል ይገባል። ካቶሊክ ስኩል ነው የምልከው። ቢኮዝ አብረው ባይብልም ምንም ኦርቶዶክስ ባይሆንም ባይብልን ያስተምራሉ፣ ፈሪያ እግዚአብሔርን ያሳዩዋቸዋል። በደንብ ነው የሚከታተሏቸው። ያው እግዚአብሔር መርቆ ይስጣችሁ። የእናንተም ጥረት ያስፈልጋል። ልጅ ወልደ ወይ እግዚአብሔር ያቀልኛል ምናምን አይደለም። ያንተ ጥረት ያስፈልጋል። ልጅን የት ስኩል እንደምትልከው ከመላክ በፊት እዛ ስኩል ምን ተደርጓል የተማሩትን ሰዎች መጠየቅ ያስፈልጋል። ከዛ ለልጆቻችሁ እስከ 18 ዓመት ድረስ እዚህ ምድር ላይ እስካመጣሹ ድረስ ሪስፖንሲቢሊቲ ያለበት። ከ18 በኋላ የፈለጋቸው ባናታቸው ይተከሉ። ኢትስ ኖት ማይ ፕሮብሌም። እስከ 18 ግን በኔ ቤት ህግ ነው መኖር ያለባቸው። ከልጆቻችሁ ጋር በምንም ተአምር ቡሊ እንዳይደረጉ ቼክ ማድረግ አለባችሁ። በምንም ተአምር ያበሻሊ ተመተና የሚባል ደደይ ሰንበዲ እንዲከነካው አፍርጠ ጥርሱን አውልቀና ነው የምላቸው የልጆችን። አንድ ሰው ከነካ በለው አጋድመ በለው ነው የምለው። ከዛ እኔ ልጠየቅ ነው የምለው። ቀድመ ማንንም እንዳትነካ። ከነካ ግን እኔ ራሴ እዛ ሂጄ ከአስተማሪዎች ጋር ነው የምተናነቀው። ኔቨር እኔ ልጆች ላይ ሀፕን አድርጎ ያውቅም። አንዴ ብቻ ቅዱስ ከኋላው ጓደኛው አይ ቲንክ 9ኛ ክፍል እያለ ነው በእስክሪብቶ ወጋው። እዚህ ጋር ከኋላው ነው ነጭ ነው አነስቶ የኔ ልጅ ደግሞ አሻሻረው። ደም በደም ሆነ። ተወሰዱ ኦፊስ። አስተማሪው ደነገጠ ምናምን። ከዛ እኔ ተደውሎ ልጅሽ በሰዓቱ አይመጣም ያረፍዳል ለምን ስላቸው እንትና ቅጣት አለበት። ዋይ ምን አድርጎ ነው አልኳቸው። I want to speak my son right ነው አልኳቸው። ምን አድርጎ እንትን እንደተሰጠው ፓኒሽመንት እንደተሰጠው ዋቅ ፈልጋለሁ ነገረኝ። አትችሉም አልኳቸው። ቀጥ ብዬ ነው ተሳፍሬ ሄድኩት። አትችሉም ማነጋገር ፈልጋለሁ ብዬ ቀውጢ ትምህርት ቤቱ ራሱ ነክቶት ልጄን በእስክሪብቶ ወቅቶት ራሱን ዲፌንስ ስላደረገ የኔ ልጅ ከሱ እኩል የሚቀጣ ምትም ፓኒሽመንት እንዲህ ስለወጋው ቲቸር ወጋይ ብሎ ሄዶ እንዲነግራችሁ ነው የፈለጋችሁት? እንዲገለው ነው የምትፈልጉት? አትችሉም። ቀውጢ ትምህርት ቤቱ ይቀራል ብዬ አስለቅቄ ልጅም ቤተሰቦቹን ነገ ሚቲንግ ፈልጋለሁ ብዬ አባትና እናቱን አስጠርቼ ነው ያናገርኳቸው። ዴካንት ማንም አላግባብ ለኔ ልጅ ህግ አውጥቶ በራሳቸው መንገድ ቢያረጉን ያልሰማ ነክቶት ነው ልጅ እናስ ቆሞ በእስክሪብቶ ወቅቶ ሲገለው ሊጠብቀው ነው እንዴ? ራሱ መከላከል አለበት። ማንም ሰው ቢሆን እዚህ ለንደን ላይ ጸብም ቢነሳ ማን ነው መጀመሪያ የነካው ነው የሚባለው። መጀመሪያ የነካ ጥፋተኛ ነው። መጀመሪያ ከነካ አለቀል። ብትገደልም የራሱ ጉዳይ ነው። ካሜራው የሚያሳየው ማን ነው መጀመሪያ የነካው ነው። ሻውት ልትደራረግ ትችላለህ፣ ምን ልትደራረግ ትችላለህ። የሰው ልጅ ከነስተ ካጋደመው ከሆነ የፈለገ የሚያናድር ነገር ቢኖርም እጅህን መሰንዘር መጀመሪያ የለብም። ከሰነዘሩ ግን እጥፉን በፈለከው አይነት መመለስ ትችላለህ። በፈለከው መመለስ ትችላለህ። ስለዚህ የልጆቻችሁ ሪስፖንሲቢሊቲ በእናንተ እጅ ነው ያለው። እግዚአብሔር ይጠብቅልን። የለም
እግዚአብሔር ካልባረከው ደግሞ በጣም ቤተክርስቲያን የሚወስዱ በጣም ልጆቻቸውን ቤተክርስቲያን እንዲያደርገው የት ይደርሳሉ የተባለ ልጆች ከፍ ሲሉ ልም ያለ ድራጋም ወይ ሰካራም ሆኖ ቤተሰቦቹን ቀውጢ ሲያረጉ ነው የምታዩት። እግዚአብሔር ፈቅዶ በካፕል በእናትና አባት ቢያርጉም ጥሩ ነው። ነገር ግን እናትና አባት ደግሞ ስላደጉ ሰክሰስፉል ይሆናሉ አይደለም። ስንት እናትና አባት የወለዳቸው ጀግና ልጆች ሪሃብ ገብተው ከሽሻ ከተለያየ ነገር ከአሽሽ ከእንትን ሊያወጡ ይቻላል። እኔ ስንግል ማሞኜ ነው ልጆቼን ያሳደግኳቸው። እግዚአብሔር ይመስገን ልጄ በጥሩ ሁኔታ ሰክሰስ ሆና አልፋለች። ከዚህ በኋላ ያለውንም ማስትሬቷን ሰርታ የዋናው የመጀመሪያው ግንድ ከያዘ የታችኛው ግንድ አያስቸግርም። ለምን እሷን አይተው እንደሷ መመረቅ ይዣቸው ስትመረቅ ይዣለው እንደሷ መሆን ነው የሚፈልጉት። እሷ ስትመረቅ እሷ እዚህ ቦታ ስትደርስ እሷ እንዲድል ያደረገች እንዲያረግላታለሁ ነገ አንተም ስታረግ ይደረግልሃል እያላችሁ የመጀመሪያውን ጥሩ ነጥብ ስታስገኝ እሷን አፕሪሼት እያረጋችሁ ለእነሱ ማሳየት። እነሱም እንደዛ መሆን ይፈልጋሉ ማለት አትችይም። ዩካን ፊታቸውና ስታረግ የነበረውና ጥሩ ነገር ነው የሚመስላችሁ። ከዛ ወዲህ ልጄ ሲጋራ ለመደ መጠጥጠጭ ሆነ ሪሊ እና አንቺ ስታቦኒው አይቶ ምኑን ያቦ? መጀመሪያ እናንተ ናችሁ ጤነኛ ነገር ማሳየት ያለባችሁ መጀመሪያ። እውነቴን ነው የምናገረው። ኤኒዌይ ሌላው ከማንቸስተር መረጃ የደረሰኛለ ማንቸስተር የሶስት ልጆች አባት የሆነ ባለትዳር የሚስቱ ጓደኛ ቤስት ፍሬንዷ ሁሌ ክርስትናም ምንም በተነሳ ቁጥር ከቤት ማጠፋ በሉት ቤስት ፍሬንድ ከሆነ እንግዲህ ልጆቿ ባደጉ ቁጥር እዛ ስታንዳርድ ላይ ያለች ልጅ መጀመሪያ ወለደች፣ አገባች፣ ባሉን አጭበርብራ ሌላ ሰው በማስመሰል ከዚሁ ከጓደኛዋ ባል ወልዳ የ7 ዓመት ልጅ አላት። አሁን ደግሞ አስቀይሳ ምን ብላ ሁለተኛ ልጅ ወልዳ 2 ወሩ ሆኗል። እና ውድ ኢትዮጵያኖች ጓደኛ የምታረጓቸው ባል ሲኖራችሁ ጓደኛችሁ በእናንተ ኑሮ የምትቀና ከሆነ ይቺ ልጅ ቆንጅዬ ናት፣ ሌላ ቦይፍሬንድ ማግኘት ትችላለን። በጠፋ በለንደን እንደውም ሴት የለም ወንድ ልጅ እግዚአብሔርን ካልፈራን 3 ይደርሰናል። ነገር ግን እንደዚህ ጓደኛን ህይወት ለማበላሸት ይሄ አንድ ታሪክ አይደለም የሰማሁት። ከዚህ ጋር 4 ነው 5ኛ ታሪክ ዩኬ ላይ የጓደኛቸውን ቤስት ፍሬንዳቸውን የጓደኛቸውን ባል ወጥመድ ውስጥ አስገብተው ልጅ እንዳለው ሚስት እንዳለው 3 ልጆች እንዳሉ እያወቅሽ አርግዘሽ ወልደሽ 7ኛ አባቱ እንኳን ይሄ ነው ብለሽ በሞራል ማቲው ሰው ወልደሽ እየኖርሽ የሰቀቀን ላይፍ ድጋሚ ሁለተኛ ልጅ ከዚሁ አርግዘሻል። መረጃው ይመጣልኛል። ስማችሁ መልካችሁ ፎቶአችሁ ሶሻል ሚዲያ ላይ ለጣጥፌ ነው ማሳያችሁ። እናንተ ስዳደቆች ማለት ነው። ይሄ ነገር ትምህርት እንዲሆናችሁ ለሌላ ኢትዮጵያን ባልሽ ጋር መታመጫት ሴት ማናት እንዳታምኗቸው። ባልኮ ሞልቷል ለንደን ላይ ጺም ለጺም ነው እንዳለ። ሬስቶራንት ብትገቡ ጺም ለጺም ነው፣ ፓብ ብትገቡ ጺም ለጺም ነው፣ ኤቭሪዌር ጺም ለጺም ነው። ወንድ አልጠፋ። ወንድ ባልጠፋበት አገር የገዛ ጓደኛሽን ባል 3 ልጆች እንዳሉት የሚወደው ሚስት እንዳለው አውቀሽ እሷን ለትዳሯ አንገቷን ደፍታ እየኖረች ካልጠፋ ሰው ከገዛ ባልሽ ቆይ ቦታው ምኑን ልንገራችሁ። መረጃው ሌላው ስለሚመጣ ልኝ ነግራችኋለሁ። ከማንቸስተር ተደውሎ ሮማ ይሄ ነገር መቆም አለበት፣ በጣም እኛ ሙሉ ማንቸስተር ሾክ ዶነናል ብለው ነው መረጃውን የነገሩኝና ሁሉ ነገራቸው ፎቶአቸው ምናምን እንልክልሻለን ላኩት። እኔ አውጣቸዋለሁ ላኩት ነው ያልኳቸው። ቢኮዝ ያቺ ተጎዳች ኦሬዲ ሰምታለች። አሁን ከ7 ዓመት ልጅ ጓደኛዋ ወልዳ አባትየውን ሸውዳ ነግራት
የባሏን ልጅ አብራ ቁጭ ብላ አብረው ፓርክ ሄደው ወይኔ ሮማን ኧረ ወንዶች ኧረ ተው ወንዶች ነው ሴቶች አሁን እዚህ ጋር እስቲ ጻፉ ማን ነው መወቀስ ያለበት እስቲ ጻፉት ሁለቱም ቴንክ ዩ ሁለቱም የቺ ሴቷም ወራዳ ናት ወንዱም እያወቀ የሚስቱ ጓደኛ በዚህ አጋጣሚ ምነግራችሁ ፊት ከሰጣችሁት የጓደኛ የቦይፍሬንዳችሁ ጓደኞች ስትለያዩ አያስታርቋችሁም እሱ ላንቺ እኮ አይመጥንሽም አንቺ ጋር እኮ አንቺን የመሰለ እኔ እኮ የኔ ብትሆኚ አንቀባርሬ በኒ ሞዚ ያልኩ ነበር ማገባሽ ቻንሱን ብትሰጪኝ ነው የሚሏችሁ እኔ ላይ ስለደረሰ ስም ስለማልጠራ እንጂ ምነግራችሁ እኔ ይሄ ለንጃ የጓደኛ ባል ተብሎ የማይጠይቅ የለም ጓደኞች ሁሉም ከቻሉ ቻንስ ደግሞ ከምልክቱ የሚነግራችሁ ከልጅ አባት ጋር ሲመጣ ክርስትና ያኔ በርዝዴይ የለበሻ ፒንኳ ቀሚስ ስታምርብሽ እኮ ነው የሚሏችሁ ደግሞ አንጀታችሁ የሚቃጠለው ምልክት እንኳን የሚሰጠው ወይ በርዝዴይ ቀን የለበሽው ሲያምርብሽ ዝርያ ስታምሪ ከዛስ እሱ እኮ አልቻለበትም አንቺን መንከባከብ እንደኔ አይነት ወንድ ቢያገኝሽ ያንቺን ሌቭልን ይኮኔማ የጅንጀናው ራሱ መቀጠል ማለት ነው ክርስቶስ ምስክሬ ነው አልቻለበትም አመለጥሹ እሱስ